አንደኛ ጴጥሮስ ምዕራፍ 3ን እናወጣለን። ሮዚዬ ትረጅኛለሽ። እሺ ከ8 ጀምሮ አንብቢውና እስከ 22 ግን ዛሬ ፈጠን ብዬ እንደ ጌታ ፈቃድ ምዕራፍ 3ን ጨርሳለሁ። ከ8 ጀምሮ አንብቢውና እስከ 22 አንብቢው። ጴጥሮስ 3 ምዕራፍ 3 ከቁጥር 8 እስከ 22። ኦኬ። በጌታ በኢየሱስ ክርስቶስ ስም እግዚአብሔርን ቃል አነባለሁ። ምዕራፍ 3 ቁጥር 8 በመጨረሻው ሁላችሁም በአንድ ልብ ሁኑ፣ የሌላውን መከራ ለእናንተ እንደሚሆን አድርጉ፣ የወንድሞችም እንደ ወንድሞች ተዋደዱ፣ ርኅሩኆችና ትሑታን ሁኑ። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው መላሱንም ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምንም ይሻ አይከተለውም። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው። እሺ፣ እዚህ ላይ አቁሚውና በኋላ ትቀጥይዋለሽ። እሺ፣ ባለፈው ሳምንት ላይ ይሄኛውን ሐሳብ ጀምሬዋለሁና ትንሽ ነገር ተናግሬ እንቀጥላለን። ያው የጴጥሮስ መልእክት ለሁለት እንከፍለዋለን። ዋናውን መጽሐፉን ስናስብ ትንሽ ነገር ለመናገር ሁለት ነገር ነው የምናየው። አንደኛ ክርስቶስ ስለኛ ያደረገውን ነገር ይነግረናል። ጴጥሮስ ክርስቶስ እኛ ያላደረግነው ምዕራፍ ለኛ ያደረገልንን ነገር ይጽፍልናል። ምዕራፍ 3 ምዕራፍ 1 ላይ እናየዋለን። አንደኛ ጴጥሮስ ምዕራፍ 1 ላይ እና እኛ ያደረግነው እኛ የከፈልነው ነገር ሳይሆን በክርስቶስ ሞትና ትንሣኤ ክርስቶስ በሙታን በመነሳቱ የተነሳ ይላል። እኛ ያደረግነው አይደለም፣ ክርስቶስ ብቻ ያደረገው ነው። 1:3 ላይ ይሄንን ነገር በቃ መርሳት የሌለብን ከነፍሳችን ጋር መዋሃድ ያለበት እውነት ቢሆን ይሄኛው ነው እና ከዛ በኋላ ይሄ ነገር ውስጣችን ሲንክ ካረገ በኋላ አሁን ለኛ ከባባድ የመሰሉ ነገሮች ላይ አቅም የምናገኘው። ለምሳሌ ጠላትን ውደድ ይላል። በጣም ከባድ ነው ፕራክቲካሊ የሚጠላንን መውደድ። ግን እግዚአብሔር አድርጉ ሲለን ማድረግ የማንችለውን ነገር አይደለም፣ ማድረግ እንደምንችል ያውቃል። ለምን? በውስጣችን ዘሩን ስላስቀመጠ ነው። እና እንዲያርጉ፣ ሚስት ባሏ ትገዛ ትውደድ፣ ባል እንዲያድርግ፣ እንዲህ እርስ በርሳችሁ ተዋደዱ፣ እንዲህ የሚለው ነገር እኛ ጋር አንደርስታንድ አድርገን ለመኖር አቅም የምናገኝበት መቼ ነው? ይሄ እውነት ሲገባን ብቻ። ካለበለዛ ምን ይሆንብናል? ህግ ይሆናል። ህግ በቃ ለእግዚአብሔር ብለን የምናደርግ እንደዚህ ይሆናል። በህግ ደግሞ እግዚአብሔርን ማስደሰት አንችልም፣ እግዚአብሔርንም ማክበር አለ። በህግ ውስጥ ከሆንን ከጸጋው እንወድቃለን፣ አቅምም አናገኝም፣ አሮጌው ሰዋችንን ማሸነፍ አንችልም። ስለዚህ ጴጥሮስ ምዕራፉን ሲከፍትላቸው አንደኛ ምዕራፍ ቁጥር 3 ላይ የጻፈላቸው እውነት አለ። እሱ ምንድነው? ኢየሱስ ክርስቶስ ከሙታን በመነሳቱ በቃ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህ ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቀላችሁ ለእናንተ በሰማይ ቀርቶላችኋል ብሎ ይናገራል። የጻፈላቸው እነዚህ ሰዎች በወንጌል ምክንያት ተሰደዋል። በተለያየ ስፍራ ተሰደው ላሉት ነው
መልእክቱን ሲነግር ኢየሱስ ከሙታን በመነሳቱ የተነሳ የናንተ ዘላለማዊ ተስፋችሁ ተቀይሯል። ተስፋችሁ የከበረ ነው። እድፈት የሌለበት ነው። የማያልፍ ነው። ለዘላለም የሚኖር ተስፋ ያላችሁ ሰዎች ናችሁ እናንተ። አሁን ግን ከስደቱ የተነሳ በልዩ ልዩ መከራ ውስጥ እያለፋችሁ ነው። በልዩ ልዩ መከራ ውስጥ እየተፈተናችሁ ነው። አንደኛው መከራ አለፍን ስትሉ አንደኛው ይመጣል። አንደኛው በማጣት፣ በመራብ፣ በመቸገር፣ በመሰደድ፣ በተለያየ ነገር እየተፈተናችሁ ነው አሁን ያላችሁበት። ይሄ ግን አሁን የምታልፉበት መከራ ምንድነው? ነገ ኢየሱስ ክርስቶስ ሲገለጥ፣ ኢየሱስ ሲመጣ ለአኔ ለክብር፣ ለምስጋና፣ ለውዳሴ ይገኝ ዘንድ ኢየሱስ በዘላለም በፍርዱ ዙፋን ስንቀርብ እያንዳንዳችንን እንደየሰራ ነው ይከፍለናል፣ እንደየሰራ ነው ይሸልመናል። ታላቅ ሪዋርድን ለእያንዳንዳችን ክርስቶስ አዘጋጅቷል። ያንን ሪዋርድ የሚሰጠን ግን አሁን በኖርንበት ህይወት ነው። በማመናችን ምክንያት የዘላለም ህይወትን እናገኛለን። ሁላችን ክርስቲያን ኢየሱስን በማመናችን የተነሳ ከዘላለም ህይወት ውጪ ደግሞ የዘላለም ሪዋርዶች አሉ፣ ክብሮች አሉ፣ ሽልማቶች አሉ፣ አክሊሎች አሉ። እነዚህ አክሊሎች በህይወታችን ላይ የምንቀበለው እያንዳንዳችን ባደረግነው ስራ ነው። ለክርስቶስ ብለን አሁን እግዚአብሔር ከሰጣችሁ ጊዜ ዛሬም የገባችሁ በተለያየ ኮሚትድ ሆናችሁ የእግዚአብሔር ነገር ላይ ጊዜያችሁን የምታጠፉ አላችሁ። በቤታችሁ በተለያየ ነገር በመንገድ የእግዚአብሔር የሆነው ነገር ላይ ህይወታችሁን ሰጥታችሁ የምትኖሩ የመድረክ አግኝታችሁ ላታውቁ ትችላላችሁ። ያን እግዚአብሔርን እያከበራችሁ የምትኖሩበት አንድ ቀን ክርስቶስ ይሸልመናል። ስለዚህ ይሄ ተስፋ ይሄን ተስፋ ደግሞ ያገኘነው እኛ ሳይሆን ክርስቶስ ሞቶ በመነሳቱ የተነሳ አብሮን አስነስቶን በአባቱ ቀኝ ቁጭ አድርጎ መጥቶ ደግሞ ከሱ ጋር ከዘላለም እስከ ለዘላለም ሊያኖረን ያለ ተስፋ ነው። ኢየሩሳሌም፣ አዲስቷ ኢየሩሳሌም ተሰርታ ተበጃጅታ ቆነጃጅታ ትገኛለች። ሙሽራው ኢየሱስ፣ ሙሽራይቷ ቤተክርስቲያን፣ እኛ ደግሞ አሁን እየተቆነጃጀን ነው ያለው። ሙሽራው የሚፈልገውን ውስጣዊ ሰውነታችንን እያደበርን አሮጌውን ሰው ከህይወታችን ላይ እንዲወገድ እያደረግን ኢየሱስ የሚፈልገውን ባህሪ በውስጣችን እያሳደግን እንወድቅ ይሆናል፣ ነገ እንሰናከል ይሆናል፣ ዛሬ ተሰናክለን ይሆናል። በጸጋው በምሕረቱ እያነሳን እያበጃጀን ሙሽራውን ወደ መምሰል ህይወት እየተቀየርን የምንጠብቅበት ዘመን ላይ ነው አሁን ያለ ነው። ለዓላማው አካሉን በተለያየ ቦታ ላይ በትኖ የሱን መልካም ስራ ለማድረግ በሱ ተፈጥረናልና ለዚህ ዓላማ ብቻ እንጂ ለመውለድ፣ ለማግባት፣ ቤት ለመስራት፣ ለመተከል ለዚህ ዓላማ አይደለም የተፈጠር ነው። የሱን መልካሙን ስራ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አሜን። ስለዚህ ይህንን ዓላማ በህይወታችን ላይ ለማድረግ ተፈጥረን በተለያየ ቦታ ላይ እየኖርን ነው ያለ ነው። ስለዚህ እነዚህ አማኞች ለወንጌል ተሰደው ላሉት ላይ ነው ይሄንን መልእክት የሚነግራቸው። ይሄ አይነት ተስፋ ስላላችሁ ሙሽራው ኢየሱስ ስለሚመጣ ተዘጋጅታችሁ እንድትጠብቁት የልባችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ተስፋ አድርጉት ብሎ ይነግራቸዋል። እሱ ይገለጣል። የልባችሁን ወገብ ታጥቀን በመጠን ኖረን እሱ ሲገለጥ ለመገናኘት አሁን ያለነው የዝግጅት ጊዜ ነው። እየተዘጋጀን ያለ ነው።
እንድንዘጋጅ እየነገራቸው ያለው ባለፈው ሳምንት ላይ በትዳራቸው ህይወት ውስጥ እንዴት መዘጋጀት እንዳለባቸው፣ ባል እንዴት መኖር እንዳለበት፣ ሚስት እንዴት መኖር እንዳለባት ነው ክርስቶስ የጻፈው። እኔ አሁን አግብቻለሁ፣ ባለቤቴ ጋር የተለያየ ነገር እሷ ወይ እኔ ብበድላት፣ እኔ የማየውን ነገር ባደርጋት፣ እኔ መጥፎ በሆንባት፣ እኔ ባረዳት፣ በቃ አለ አይደለ ባደርጋት፣ እሷስ ምንድነው በእኔ ድርጊት ደግሞ እሷም የማየውን ባህሪ ብታሳየኝ ክርስቶስ ወደፊት ሲፈርድ እንዴት ነው እኔ የሱን ህይወት ተሸክሜ ዳግም ተወልጄ የሱን ህይወት እኔ ውስጥ አስቀምጦ ቅዱሱን መንፈስ አስቀምጦ ለዚህ ለሕያው ቃል ባለመገዛቴ ወደፊት የሚፈርድባችሁ ማን ነው ይላል። ይሄ ሕያው ቃል ነው። የሰጠውን ሚስት እንደ እግዚአብሔር ቃል ስላልወደድካት፣ ስላላከበርካት፣ ስላልተንከባከብካት ተብዬ በዘላለም ፍርድ ውስጥ ጌታ ይፈርድብኛል። ሚስት ደግሞ እሱ እንዲህ አይነት አደረገኝ፣ እሱ ገፋኝ፣ እሱ አይሰማኝም፣ እሱ ስለዚህ ምን ሆንኩ፣ እኔም አላከበርኩትም፣ እኔም የተለያየ ቃላት እናገረዋለሁ፣ እኔም እሰድበዋለሁ፣ እኔም አልተገዛውለት ብትል አዳም ሚስት ናት እኮ እሷ አንተ የሰጠኝ ሴት ናት አለ። ኖ ኖ ኖ ኖ አትብላ ብዬ አላዘዝኩም። እሱም ሚስቱ አባባ አለች፣ ኖ እሷም። ስለዚህ በእግዚአብሔር ቤት ውስጥ እግዚአብሔር የሚጠይቀኝ እኔን ነው። በወንድሞች መካከል ህብረት ውስጥ፣ በእህቶች በቤተ ክርስቲያን ውስጥ ባለኝ አገልግሎት ውስጥ፣ በትዳሬ ቢሆን በስራ በሁሉ ቦታ ላይ አንተ ሰው ስለ ራሱ መልስ ይሰጣል። ስለ ራሱ ስለማንም አልጠየቅም። ስለ ራሴ ቃሉ ምን ይልሃል? ሁኔታው አይደለም፣ ቃሉ ምን ይልሃል? ሚላችሁም ለእናንተ ቃሉ ምን ይልሻል? አይኔ ባህሪው ስላልወደድኩ ፈታሁት ይላል የእግዚአብሔር ቃል? እንደዛ ነው የሚለው ወይ? አስቸጋሪ ከሆነ እንዴት መኖር እንዳለብን ቃሉ ላይ ጽፎልናል። ጸጋም እየለመንን እግዚአብሔር ሁሌ ማናችንንም ከአቅማችን በላይ እንዳንፈተን እግዚአብሔር ይከለክላል። እግዚአብሔር ይሄንን ኪዳን ገብቶልናል። እኔ ግን ከስጋዬ ጋር ባልጋደል፣ ይሄ አሮጌውን ስጋዬን እየጸለይ ባልገለው፣ የእግዚአብሔር ቃል ባላነብ፣ ታዲያ ምን ከየት አቅም አገኛለሁ? ይሄ አሮጌውን ስጋዬን የምገልበት አቅም ስለማላገኝ የአሮጌ ስጋ ባህሪ በህይወቴ ላይ ይገለጣል። ቁጣ፣ ጩኸት፣ ስድብ፣ ሐሜት፣ በቃ አለመርካት፣ የተለያየ የስጋ ባህሪው የወደቀው ይገለጣል። ለምን? ስላልገደልኩት። ጩኸትን አስወግዱ ነው የተባለው። እኛ ውስጥ ነው ያለው ይሄ ባህሪያት። አሮጌው ሰው ጩኸት፣ ሐሜት፣ እነዚህ ቅናት፣ እነዚህ ሁሉ ውስጣችን ያሉት የአሮጌው ሰው ባህሪያቶች ናቸው። ይሄንን አስወግዱት የተባልነው እኛ። ስለዚህ ወደ ጴጥሮስ ተስፋ አላችሁ፣ አሁን ያላችሁበት ለዚህ ለተስፋ እየተዘጋጃችሁ ነው ያላችሁት ብሎ እየነገራቸው ነው የመጣ ነው። ምዕራፍ 3 ላይ ደረስ ነው። ባለፈው ትዳርን አየን። አሁን ደግሞ ባለፈው ሳምንት ደግሞ እንዴት ከወንድሞች እና ከእህቶቻችን ጋር መኖር እንዳለብን ይሄንን ሐሳብ ጀምሬ ነው ያቆምኩትና ትንሽ ነገር ተናግሬ እቀጥላለሁ። ቁጥር 8 ላይ በመጨረሻ ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ርኅሮችና ትሑታን ሁኑ ብሎ እንዴት እርስ በርሳችን በቤተ ክርስቲያን ቢሆን በውጪም ቢሆን ከወንድሞች ከእህቶቻችን ጋር
እንዴት ይሄ የክርስቶስ ሕይወት በሕይወታችን የሚበዛበትን ነገር ነው እየነገረን ያለ ነው። ምን እንደ ሁላችሁ በአንድ ልብ ማለት ባልም ሆነች ሚስትም ሆነች ወንድሞችም ሆነ ሁላችሁ ምን በአንድ ልብ ምን ሆኑ ሁኑ። የሌላው መከራ ለእናንተ እንደሚሆን አድርጉ። እንደ ወንድሞች ምን በሉ፣ እንደ ወንድሞች ተዋደዱ። ባለፈው እኛ ቅዱሳንን ያገናኘን ነገር 7 ነገሮች ተናግሬ ነበር። ከኤፌሶ መጽሐፍ ላይ ምዕራፍ 4 እኔና እናንተን ወንድማ በጌታ የሆነውን ያገናኘን በስጋ የሆኑት ከእናት ስለተወለዱ ከአባት ስለተወለዱ ወይም ደግሞ በአንዳቸው ስለተወለዱ እንኳን ብዙ ይያያዛሉ፣ በችግራቸው ይረዳዳሉ። ለምን? ወንድሜ እኮ ነው፣ እህቴ ነው፣ የእናቴ ልጅ ነው፣ የአባቴ ልጅ ነው፣ የአባቴም የእናቴም ልጅ ነው እያልን ብዙ ዋጋ እንከፍላለን፣ ብዙ ይቅር እንላለን፣ ብዙ እንችላለን። ክርስቲያኖችን ያገናኘን 7 ነገር ባለፈው አይተናል። አንድ አባት እንዳለን፣ አንድ ጌታ እንዳለን፣ አንድ መንፈስ እንዳለን፣ የሁላችንም አንድ ተስፋ እንዳለን፣ አንድ ጥምቀት እንዳለን፣ አንድ ሃይማኖት እንዳለን፣ እነዚህን ባለፈው አይተናል። ይሄንን በ7 ነገር ታስረናል፣ አንድ የሆንነን። ስለዚህ ይሄ እንደዚህ አንድ የሆንነን ልንለያይ የምንችል ሰዎች ስላልሆንን አንድ አካል አለ ይላል። ኢየሱስ ራስ አለ፣ እኛ ደግሞ የተለያዩ ብልቶች ነን እና አንድ አካል ውስጥ ያለን ነን እኛ ወንድማማቾች። ስለዚህ ምን አድርጉ? አንዱ በመከራ ሲያልፍ እናንተ የሚቀልበት ያ ወንድማችን መከራ የሚቀልበት ነገር ካለ የምትችሉት ከሆነ አድርጉለት፣ የማትችሉ ከሆነ ጸልዩ፣ እግዚአብሔር ያንን ጸሎት ይሰማል። እንደገና ምን አድርጉ ይላል? ሩሮችና ትሑታን ሁኑ። ርኅራኄ ሰዎች በሚያልፉበት ከመፍረድ ይልቅ እንድንራራላቸው። እንደገና ትሑታን ማለት ቀላል ነው ከትሑታን ሰዎች ጋር ለመኖር። አንዳንዴ ስትሮንግ የሆነ ባህሪ ያለን ሰዎች አሉ። እንዴት አስቸጋሪ ነው! በአገልግሎት ውስጥ ሆነ በህብረት ውስጥ ሆነ ስትሮንግ እኔ ያልኩት ብቻ ይሁን፣ በቃ ትህትና የሌለብን ዝቅ ብሎ ወንድሜያችን እህቶቻችን ይሻላል በሚል መንፈስ ሳይሆን በቃ የራስን ሐሳብ ብቻ ይዞ የሚገሰግስ እንደዛ አይነት ባህሪ አስቸጋሪ። ስለዚህ ምን ትሑታን ሁኑ ብሎ እርስ በርሳቸው ይናገራል። በክፉ ፈንታ ክፉ ወይ ስድብን ፈንታ ስድብን አትመልሱ፣ በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ተጠርታችኋል። የተጠራ ነው እኛ ክርስቲያኖች በረከትን ልንወርስ ነው። በረከትን የምንወርስበት አንደኛው መንገድ እንዴት ነው? ሰዎች እኛ መልካም እያደረግን መልካምን እየተመኘን ለእግዚአብሔር ስራ መልካም እየቀናን እያለ ሰዎች በክፉ ይመጡብናል፣ ወይም ደግሞ ሰዎች ሊሰድቡን ይችላሉ። አንተ ክፉ በክፉ ምን አትመልስ፣ ክፉን በክፉ አትመልስ። ለምን? መባረክን ከፈለግን የእግዚአብሔር በረከት ወደ ህይወታችን እንዲመጣ ከፈለግን መንገዱ እዚህ ላይ ሲነግረን ክፉን በክፉ አትመልስ፣ ስድብን በስድብ ፈንታ አትመልስ። ሰዎች በአሮጌው ስጋ ማንነታቸው ላይ የሚመሩ ሰዎች ቅዱሳንም ሊሆኑ ይችላሉ፣ ውጪም ሊሆኑ ይችላሉ፣ ዓለማውያኖችም ሊሆኑ ይችላሉ። ስድብ ሊናገሩ ይሰድቡን ይችላል። እኛንም ሊሰድቡን ይችላል፣ የምንወዳቸውንም ሊሰድቡ ይችላል፣ ወይ ሰውንም ሲሰድቡ እንሰማቸው ይሆናል። እናንተን ሲሰድቡ ስድብን በስድብ ፈንታ አትመልስ። ሰው ሲወድቅ፣ ሰው ሲወርድ፣ ሰው መገኘት በሌለበት ህይወቱ ሲገኝ እኛም ወርደን አብረን ከሰውየው ጋር ስድድብ፣ ሰውየው ጋር ክፉ መመላለስ ከሆነ ሁለታችንም ከእግዚአብሔር መለኮታዊ ሐሳብ ውስጥ እንወጣለን። ስለዚህ ስድብን በስድብ ፈንታ አትመልስ ይላል። አንድ ኢሜል አይ ቲንክ ነግሬያችሁ ይሆናል ከዚህ በፊት አላቅም። እህቴ የነገረችኝ የጻፈችኝ አለ እና ሁል ጊዜ በቃ በህይወቴ ውስጥ አለ። በጣም ፓወርፉል ነው ለእኔ ያ መልእክት የሆነው። ሰውየው የታክሲ ሹፌር ነው
እየነዳ ይሄዳል እና እየነዳ በቃ እያፏጨ ደስ ብሎት በዛ አይነት ሙድ እየሄደ እያለ ከኋላው ደግሞ ይህን ኢሜል የጻፈው ሰውዬ ቁጭ ብሎ መንገደኛ አለ። የሰውየው ሁኔታ ገርሞት በቃ ጉዟቸውን እየወሰደው እያለ እሱ ሰውየው ባለ ታክሲው ሳይድ ሜን ሮዱን ይዞ እየሄደ ከሳይድ ሮድ አንድ መኪና መጥቶ ገባበት። መቆም ሲገባውና ባለ ታክሲው ማሳለፍ ሲገባው ዘሎ ገባበት። ሰውየው እንደምንም ብሎ ባለ ታክሲው አተረፈው፣ አልተጋጨ እና እኔ በጣም ደንግጬ ያለው አለ ሰውየው ሲጽፍ እና ሰውየው ይሄኛው የገባበት ሰውየው ዞሮ ባለ ታክሲውን ይሰድበው ጀመር። ጥፋተኛው እሱ፣ ሰዳቢው ባለ ታክሲው ሰውየው ሲሰድበው ባለ ታክሲው ሰውየው ሶሪ ብሎት ሰውየውን ትቶት ሄደ እና ሰውየው ሲሄድ አለ ባለ ታክሲው ቀድሞ በነበረበት የፊት ደስታው እያፏጨም እየዘመረም ይሆናል ብቻ በእንደዚህ አይነት ስሜት መንገዱን ሲቀጥል በጣም ገረመኝ አለ እና እንዴት እንደዚህ ነው? ይሄ ሰውዬ መንገድ የገባበት እሱ ነው፣ ጥፋተኛው እሱ ነው እና እንዴት ነው አንተ ደግሞ ሶሪ የምትለው ሲለው ባለ ታክሲው ምን አለው? የማንም ጋርቤጅ መቀበያ አይደለው፣ የማንም ጋርቤጅ መቀበያ አይደለው፣ ሌላ ጋር ሄዶ ይጣለው አለው እና ምን ይላል? ሰው በተለያየ መከራ ውስጥ ያለው በተለይ ጌታንም አስጨናቂ፣ በተለይ አሁን ያለንበት ዘመን አስጨናቂ ዘመን። እኔ ምሰራላቸው ሰዎች የተለያዩ በጣም ሀብታሞች ናቸው እና ግን የሚጨነቁትን አንድ ስሰማቸው ሲያወሩ ስልክ ምናምን ስሰማቸው እንዴት ያሳዝናል። በጣም ነው የሚያሳዝኑ። ባዶ ናቸው። ጭንቀት በሁሉ ቦታ ነው። ሰው በተለያየ ነገር ውስጥ ያልፋል። ስለዚህ አንዳንዴ በሆነ አጋጣሚ ላይ ምንድን ነው ሰው የሚፈልገው? በውስጡ የሞላውን ጋርቤጅ መጣል ነው የሚፈልገው፣ መጣል። እኛም ደግሞ ያንን ተቀብለን ካሳረፍነው በቃ አይደል ወደ እኛ ይጋባና እኛም ደግሞ ወይ ወደ ሰውየው እንጥላለን ወይ ወደ ሌላ ሰው ጋር እንጥላለን። ስለዚህ ዋናው እኛ ክፉ አናድርግ፣ ሰውን አንበድል፣ ሰውን አናሳዝን። የሌላውን እኛን ላይ መጥቶ ተጽዕኖ አድርጎብን መልሰን እግዚአብሔርን እንዳንበድል መጠንቀቅ አለብን። ይሄ ከበረከት ጎዳና ያወጣናል። እነ ዳዊት የእግዚአብሔርን ሐሳብ አገልግለው አንቀላፉ የተባሉት ለምንድን ነው? ሳኦል በምድረ በዳ ሲያሳደው፣ በመከራ ሲያበላው፣ እስከ ሞት ድረስ ሲፈልገው፣ ብዙ ጊዜ ሲሰዶ ጦሩን እየወረወረ እያመለጠበት ስንት ያድርጎ ከዳዊት አንደበት ክፉ ነገር አሉ። ዘመኑ ሙሉ እግዚአብሔር የቀባውን አዳስ አልነካም። ለምን? ዳዊትን የሚመራው የሳኦል ድርጊት አይደለም። የሳኦል ድርጊት ቢሆን ኖሮ ዳዊት ሳኦልን ይገለው ነበር። እግዚአብሔርም አሳልፎ ሊፈትነው ሰጥቶት ነበር። የሰውየው እኮ ባህሪ ነው ዳዊትን በምድረ በዳ እንዲንከራተት ያደረገው። የሚበላው እስኪያጣ ድረስ በምድረ በዳ ውስጥ ለሞት አንድ እርምጃ ደረስኩ እያለ በስንት ስደት ውስጥ እንዲኖር ያደረገው እኮ የሳኦል ድርጊት ነው። አንዴ እንዲያውም ፈርተው ሊገሉት ሲሉ እንደ እብድ ሰው እስከ መሆን ድረስ የደረሰው ነፍሱን ለማዳን ነው። ያ ምክንያት ምንድን ነው? ሳኦል ስላሳደደው ነው። በሳኦል ምክንያት ብዙ መከራ ውስጥ ሁሉ ገብቷል። ዳዊት ግን የእግዚአብሔር ቃል ላይ ህይወቱ ስለተመሰረተ
እስከ መጨረሻው እሱ በክፉ ይመጣበት እሱ ግን በክፉ ባለመመለሱ የተነሳ የእግዚአብሔር ቃል ሲነግረን ባሪያዬን ዳዊትን አገኘው። ለምን? ዳዊት የሚኖረው በእግዚአብሔር ቃል ላይ ነው። ስለዚህ ምን በቅዱስ ቅባቴ ምን ቀባውት አለ። ነብይነት ነብይ የሚሆን ቅባት ተቀባ። ኢየሱስ የአብርሃም ዘር አልተባለም እንኳን የዳዊት ዘር ተብሎ ጌታችን ኢየሱስ ከዳዊት ስር ውስጥ ወጣ። እንደገና ንጉስ አደረገው። እግዚአብሔር እጥፍ ባረከው። ለምን? ክፉን በክፉ ስላልመለሰ። ኃይል እያለው ሳሚ ሲሰድበው ይስደበኝ ግድ የለም የሱ ስድብ እግዚአብሔር መልካም እንዲያደርግልኝ። ያ ናባል ከማናቸውም ከጌቶች ተሰደው እያለ ሊገለው ሲል አቢግያ ስትነግረው የእግዚአብሔርን ድምፅ ሰምቶ አንዳንዴ ተናደን የተለያዩ ድርጊቶች ልናረግ እንችል ይሆናል። ግን የእግዚአብሔር ቃል ሲመጣልን ግን ለእግዚአብሔር ቃል ራሳችንን ማስገዛት በማስገዛቱ የተነሳ እንደዛ እየሰደበው መልሶ አልሰደበው፣ ተመለሰ። ለሱ መልካም እያደረገለት በጎቹን እየጠበቀለት ከሱ በግ ከአንድ እንኳን እሷ አብረውት ያሉት ሰዎች በምድረ በዳ የሰደዱ አንድም ሳይበሉለት በጎቹን በመሸለቱ ጊዜ ላይ እነሆ ስጠኝ ሲለው ምን አልሰጥም ብሎ አልሰጥም ቢል እኮ ምንም አልነበረም እዛ ጋር ቢያቆ ግን ስድቡን አወረደ። ኃይል አለው፣ መግደል ይችላል። እንዲያው ምን አለ? ከቤት አንድ ወንድ ቢገኝ። የእግዚአብሔር ድምፅ ግን ሲመጣለት ዳዊት ተመለሰ። ስለዚህ እግዚአብሔር ክፉን በክፉ ክፉን በክፉ ባላችሁ ክፉ ቢሆን እናንተ ሚስቶች ክፉ አትሁኑ። ሚስታችሁ ክፉ ብትሆን እናንተ አትሁኑ። በዚህ ትምህርት መሰረት ባሎቻችሁ የእግዚአብሔር ክብር የተፈጠሩ ናቸው፣ ራስ ናቸው። ያንን ማጉደል ማለት ራስን ታላቅ እግዚአብሔር የሰጠውን ነገር መናድ ነው። እኛ መልካም ከሆንን እነዚህ ሰዎች ወደ መልካም የሚመጡበትን ነገር ማድረግ ነው ክርስትና። እሱ ክፉ ሲሆን አብሮ ክፉ ሲሆን ሁለቱም ይጠፋሉ። ቤተሰብ ካለ ይበተናል። ብዙ ሰይጣን ብዙ ነገር ያደርጋል። ስለዚህ እዚህ ላይ ለዚህ ነው ባል አክብር፣ ባል ሚስትን ውደድ፣ አክብር። እግዚአብሔር የሰጠው ትእዛዝ በወንድሞቻችን መካከል እርስ በርሳችሁ በትህትና በፍቅር በርህራሄ ተመላለሱ። የወንድሞቻችሁ መከራ የአንዳችሁ መከራ እንደናንተ አድርጋችሁ ለወንድሞቻችሁ እርዱ። እግዚአብሔር በመካከላችን ያስቀመጠው ትእዛዝ። ስለዚህ ይሄንን በማድረጋችን ምን ይሆናል እንጂ በረከትን ልትወርሱ ለዚህ የበረከት መገኛው መንገዱ ይሄ ነው። ወንድሞቻችንን ስንወድ በትህትና ስንመላለስ ሰዎችን በመከራቸው መርዳት የምንችላቸውን ስንረዳ ክፉን በክፉ ሳንመልስ ስድብን በስድብ ሳንመልስ ስንሄድ ይሄ የእግዚአብሔር መንገድ ነውና የእግዚአብሔር በረከት ወደ ህይወታችን ላይ ይመጣል። ከቁጥር 10 ጀምሮ ይሄ እግዚአብሔር ለሰጠው ትእዛዝ በቃ ሊነቃነቅ የማይቻል የእግዚአብሔር ባህሪ ነው። ምን ይላል? ህይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው እዚህ ቤት ያላችሁ ምታዳምጡኝ ሁሉ እኔንም ጨምሬ የእግዚአብሔር ቃል እንዲህ ይለናል። ህይወትን ሊወድ ማለት የእግዚአብሔርን ሰላም፣ የእግዚአብሔርን ደስታ፣ የእግዚአብሔር እርካታ ሊወድ የሚፈልግ ሰው ምን ያድርግ? ህይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ እግዚአብሔር በነገሮቻችን ላይ ጣልቃ እየገባ እንዲረዳን
መልካም ቀኖች እግዚአብሔር የሚላቸው መልካም ቀኖችን ከፊታችን ላይ እንዲሆን የምንፈልግ ማንኛው ሰው ምን ይላል? ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል። ምን አይነት ሰው? ሕይወትን ሊያይ የሚወድ ሙላት፣ እርካታ፣ ሰላም። ዓለም እየነገረችን ያለነው አጋንንት የውሸት የዓለም ገዢ ሰይጣን አይደል? ዓለምን የሚገዛው ውሸተኛ የውሸተኛ አባት አይደል? ዓለም የሚነግረው ገንዘብ ቢኖርህ እንዲህ አይነት ቤት ብትሰራ፣ እንዲህ ቢኖርህ ባንክ ውስጥ ገንዘብ ቢኖርህ፣ እንዲህ ብትማር፣ እንዲህ አይነት እውቀት ቢኖርህ ህይወት ይረካል እያለ ይሰብካል። ግን ሁሉን ነገር የያዙ ዲያናን እናቃታለን አይደል? አብዛኞቻችሁ ያ ሁሉ ቤተ መንግስት ውስጥ እየኖረች ምንም ነገር የሚያስፈልጋት የማታጣ ራሷን ለመግደል ስትሞክር ኢንተርቪዋን ስትሰጥ ያው ሰምተናል። ራሷን ለመግደል ሰምተናል። ለምን? ህይወት የለውማ። የእግዚአብሔር ረፍት የእግዚአብሔር እርካታ እዚህ ውስጥ የለማ። የእግዚአብሔር ህይወት መልካም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል። ከክፉ ሰው ላይ ክፉ ነገር መናገር፣ ባላየነው ነገር ሰው ላይ ክፉ መናገር። ክርስቲያን አንደበት እሳት ነው። እሳት ነው። እሳት ማለት ያቃጥላል፣ ይጎዳል። እንዲሁም ከቃላቶች አንዳንድ ሰዎች በጥፊ ያሉን ሊኖሩ ይችላል፣ ልንረሳው እንችላል። አንዳንድ ሰዎች በህይወታችን ላይ የተናገሩ ቃላቶች ይኖራሉ እስከ ዛሬ የማንረሳቸው። ለምን? ኃይል አላቸው። ቃል ኃይል አለው። ስለዚህ ከንፈሮቻችን ተንኮል ከመናገር እግዚአብሔር ሲሰማ ምን ይላል? ያዝናል። ተንኮል አንዳንድ ሰዎች ክርስቲያን ሆነው ተንኮለኞች ሰዎች አሉ። ተንኮል ሰውን የሚጎዳው ነገር በፐርፐስ ካልኩሌት አድርገው የሚያደርጉ አላስተዋሉትም፣ አላወቁትም። ሰው የዘራውን ያጭዳል ማለት ሰው ላይ ተንኮል ብታረጉ ማላይ ነው የምንነጫው? እራሳችን ላይ ነው የዘራ ነው። ሰው ግን አልገባውም። አንዳንዴ ሰው ላይ ክፉ ያደርጋል፣ ሰው ላይ ተንኮል ያደርጋል፣ ሰው ላይ ሰውየው ሳቅ የተለያየ ደባ ያደርጋል፣ ስሙን ያጠፋል፣ የተለያየ ነገር ያደርጋል። እግዚአብሔር በቅዱሳን ላይ ያልጠራውን ነገር ወይ ተጣልቶት ይሆናል፣ ወይ አዝኖበት ይሆናል፣ ወይ በሆነ ቅር ተሰኝቶ ይሆናል። በስተጀርባው የተለያየ ነገር ያደርጋል። ሰውየው እኮ ስላላወቀ የእግዚአብሔር ቃል ስላልበራለት ነው። ለምን? ሰው የዘራውን ያጭዳል። ክፉ ሲዘራ ሰው አድጎ ተባስቶ ያ ክፉ ወደ ሰውየው ወደ ሰራው ሰውዬ ይመጣል። ተንኮል አደረገ አንድ ሰው ላይ አሁን ከእግዚአብሔር ቃል ላይ በተለያየ መናገር እችላለሁ። ተንኮል አድርገው እጥፍ ተንኮሉ ተመልሶ ሰዎቹ ላይ ያደረገ ሰው የዘራውን ያጭዳል። መልካም ስራ ስንሰራ መልካሙ ተደምሮ ይመጣል። አሁን ለምሳሌ ብርቱካን ሲድ ነው የምንዘራው አይደል? የአንድ የዘራናት አይደለም። በስታ ስንዴ በስታ ተባስታ ትመጣለች። መልካም ዘር ስንዘራ መልካም ነገሮች ወደ ህይወታችን ይመጣሉ። ተንኮል፣ ክፋት፣ ምቀኝነት፣ ጥላቻ በዘራን ቁጥር ተባስተው ይመጣሉ። ለዓለም ያለው ነው። ይሄ ምንድነው የሚለው? ህይወትን ሊወድ መልካም ቀኖችን ሊያይ የሚፈልግ ሰው እግዚአብሔር የሰጠው ፕሪንሲፕል መመሪያ መልካም ቀኖችን ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልከል። ከክፉ ደግሞ ምን ይበል? ክፉ በሚያይበት ጊዜ ላይ ምን ይበል? ፈቀቅ ይበል።
ከክፉ ፈቀቅ ብቻ ማለት በቂ አይደለም። ከክፉ ፈቀቅ ይበል፣ መልካሙን ያድርግ። በህይወቱ ላይ በሚኖርበት በሚያያቸው ነገሮች ላይ ምን ማድረግ አለበት? ያ ሰው መልካም የሆነውን ነገር ማድረግ። መልካም የቱ? የእግዚአብሔር ቃል የሚላቸውን መልካም ነገሮችን እያደረገ መኖር። መልካምን ያድርግ፣ ሰላምንም ይሻ። ሰላም የሚቆምበትን ነገር በተለያየ ከሰዎች ጋር ላይ ግባባ ይችላል፣ ወይም ሳንደርሱ ሊገጠም ይችላል። ምን ያ ሰው ግን ሰላምን ይሻ። ሰላም የሚቆምበትን እያደረገ ይቅር ማለት ካለበት ይቅርም እያለ ሰላም እንዲቆም እያደረገ መልካምን እያደረገ ምን ይኑር። ይሄንን ሲያደርግ ከክፉ ፈቀቅ እያለ መልካምን እያደረገ ሰላምን ሲያሻ ቀጥሎ የሚገናኘው ማን ነው? ሰላምን ይሻ ይከተለው። ማጋ ይደርሳል። የጌታ ዓይኖች ወደ ጻድቃን ናቸውና። የእግዚአብሔር ሕልውና ከእግዚአብሔር ጋር የምንገናኝበት የህይወት መንገዱ ይሄ ነው እያለ ጴጥሮስ በስደት ላሉት ይነግራቸው። የጌታ ዓይኖች ወደ ጻድቃን ናቸው፣ ሰላምን የሚፈልጉ አንደበቶቻቸው ክፉ የማይናገር፣ አንደበቶቻቸው ተንኮልን የማያደርጉ፣ መልካምን የሚያደርጉ፣ ሰላምን ይቅር የሚሉ፣ ሲበደሉ በደላቸውን የተበደሉትን ይቅር እያሉ ወንድሞቻቸውን የሚወዱ፣ ሰላምን የሚሹ እንደነዚህ አይነት ሰዎችን ጌታችን ኢየሱስ ከሙታን የተነሳው ሕያው የሆነው ዓይኖቹ ወደ ጻድቃን ናቸው ብሎ የእግዚአብሔር ቃል። ዓይኖቹ ብቻ ቢሆን ጥሩ ነበር፣ ጆሮቹም ለጸሎቶቻቸው ተከፍተዋል። ለጸሎቶቻቸው እነዚህ ሰዎች ሲጸልዩ ጸሎታቸውን የሚይዝ ነገር ባሪያስ የለም። በኢየሱስ ክርስቶስ ስም ስለጸለይን ጸሎቶቹ ሁሉ ወደ እግዚአብሔር ይሄዳሉ ብለን አንሞኝ። የእግዚአብሔር ቃል አይለንም። በክርስቶስ በኩል ስለጸለይኩ አይደለም፣ ከሱ ጋር ደግሞ የሚሄዱ ነገሮች አሉ። ኑሯችን፣ አኗኗሯችን፣ ህይወታችን አብሮ የሚሄድ ነው። ከዛ በኋላ በክርስቶስ በኩል የምጸልየውን ጸሎት ጌታችን ኢየሱስ ምን ይላል? ጆሮቹ ለጸሎቶቻቸው ተከፍቷል። አንድ ጸሎት ብቻ አይደለም፣ የተለያየ ጸሎቶችን ይዘው ይቀርባሉ። ለነዛ የጌታ ጆሮ ምን የተከፈተ ነው። ለምን? እነዚህ ሰዎች ስሜቶቻቸውን የሚያደርጉ አይደለም። ሰው ሲሰድበን መሳደብ ባይ ኔቸር ናቹራል ነው። እነዚህ ሰዎች ግን አይሳደቡም። ለምን? እግዚአብሔር ጌታ እንዳያዝን ብለው። እነዚህ ሰዎች ተንኮል ሲደረገባቸው መልሰው እጥፍ ተንኮል ማድረግ የሚችል ፖቴንሻል አላቸው፣ ግን ተንኮል አያደርጉም። ለምን? ጌታችን ኢየሱስ እንዳያዝን ብለው። እነዚህ ሰዎች በሕይወታቸው ላይ ምን መልካምን ነገር እያደረጉ ነው የሚሄዱት። ለምን? የተፈጠሩበት መልካምን ነገር በክርስቶስ ለማድረግ ስለሆነ በሕይወታቸው ላይ የራሳቸውን ኮንፈርት እንኳን ትተው መልካምን ነገር ማድረግ ነው የሚፈልጉት። ጌታችን ኢየሱስን ለማስደሰት ብለው ከክፉ ፈቀቅ ያለ ሕይወት ነው ያለው። ሰላም የሚቆምበት ነገር ላይ ነው ሕይወታቸውን የሰጡት። ለምን? ጌታ የሚወደው ስለሆነ ነው። እነሱ ጌታን እያከበሩ እንዲህ ሲያረጉ ጌታ ደግሞ ዓይኖቹ እነሱ ላይ ነው። ዓይኖቹ እነሱን በክፉ የሚመለከት፣ እነሱ ላይ ተንኮል ሊያደርግ የሚመጣ የሚታይ አጋንንት ቢሆን ምን ይሆናል? ጌታ አጥር ይሆናል። ኢዮብን አጥር ሆነለት ነው አለ። እስቲ አጥሩን አንሳው አለ። ኢየሱስ አጥራችን ነው። ጠላት አጥራችንማ ቢሆንማ እንደወጣን እኮ አንመለስም ነበር። ለምን? ጠላት ሰይጣን ዓይኑን ጥሎ እኛ ለማጥፋት የሚተጋው ክርስቲያንን ነው። የእግዚአብሔር ጥበቃ፣ የእግዚአብሔር ረድኤት፣ የእግዚአብሔር መልካምነት ከኛ ጋር ስላለ ነው በሰላም ውለን በሰላም የምንገባው። አንዳንዴ እናመልጣለን ያላልናቸውን ከአደጋዎች እኛ እንኳን ካላስተዋልናቸው እግዚአብሔር ብዙ ሲያተርፈን አይተናል በሕይወታችን። ለምን?
የጌታ ዓይኖች ወደ ማን ናቸው ይላል? ወደ ጻድቃን፣ ጆሮቻቸውም ለጸሎቶቻቸው ተከፍተዋል። የሚያሳዝነው ይሄንን ብሎ ቢያቆም ጥሩ ነው። የጌታ ፊት ግን ክፉ ነገር በሚያደርጉ ላይ ነው። ፊቱ በቁጣው አንዳንዶቹ በመንግስተ ሰማያት ሲሄዱ ጌታ ሆይ አላልንህም ወይ? ጌታ ሆይ በስምህ አጋንንት አላወጣንም ወይ አላቸው። ጌታ ምን አላቸው? አላውቃችሁ። ወንድሞቻችሁን ስትጨፈጭፉ፣ ስታሙ፣ ስትሰድቡ፣ ተንኮል ስታረጉ ያኔ ለምን አልጠራችሁ? ያኔ ለምን አላሰባችሁ? ጌታ አላውቃችሁ። እነዚህን ሰዎች ግን ዓይኑ ፍቅሩ ዓይን እኮ የሚያያቸው ስለሚሳሳላቸው። ለምን? እነሱ በምድር ላይ ያሉ የራሳቸውን ፈቃድ አላገኙ። ባላቸውን እነሆ እንደፈለገ አቢዩዝ ቢያረጋቸውም ስለ ክርስቶስ ብለው ኪዳናቸውን ጠብቀው የእግዚአብሔርን ጸጋ እየተመኙ ስለ እግዚአብሔር ብለው እግዚአብሔር አድርጉ የሚላቸውን ሁሉ የሚያደርጉ ናቸው። ሚስቶቻቸው የተለያየ ነገር ቢሉ እነሱ መልሰው እንደዛ አያደርጉም። ለምን? ጋርድ የሚያረጋቸው የሚመራቸው ምንድን ነው? የእግዚአብሔር ቃል ነው። ወንድሞች ጋር በቤተ ክርስቲያን አንዳንድ ወንድሞች ወርደው የተለያየ ተንኮል ያደርጉባቸዋል፣ ክፋት ያደርጓል፣ ስማቸውን ያጠፉባቸዋል። እነሱ ግን ወርደው እንደዛ አያደርጉም። ለምን? የሚያዩት ጌታን ቃሉን ነው። በዚህ የተነሳ ጌታ የነሱን ጸሎት ሲሰማ ጆሮቹ የተከፈተ፣ ዓይኖቹ ወደ እነሱ ነው። ሲመጣ ሃሌሉያ፣ ሲመጣ ጌታ እየናፈቁት ነው የሚኖሩት። እነሱን ለማገኘት ለመውሰድ ደግሞ ጌታ በናፍቆት ሲመጣ ይወስዳቸው። ስለዚህ ወገኖች ሆይ እዚህ ላይ ጴጥሮስ እንዲያስተውሉ የሚያደርገው ተመልካች ሕይወት ውስጥ ነው ያለ ነው። ተመልካች የሚያያለ እያንዳንዱ ቀን በምንኖረው ሕይወት በምንወስነው ውሳኔ ላይ ተመልካች አለ። ለጥቅማችን ለራሳችን ሰልፊሽ ሆነን ራሳችንን ወደን የምናደርጋቸው የተለያዩ አክሽኖች አሉ። ያን እግዚአብሔር ያከብረዋል አያከብረው? እግዚአብሔር በሚያየው ዓለሙ ለምን ነገ ብድራትን ሊሰጠን ዘላለም ላይ ብቻ አይደለም፣ ለጆሮቹ ለጸሎታቸው ተከፍተዋል። በምድርም ሕይወት ላይ መልካምን ሊያደርግ ሕይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው ማን ነው ብሎ የእግዚአብሔር ቃል ይነግረናል። ስለዚህ ጴጥሮስ ይህንን እንዲያዩ በሕይወታቸው ላይ ጌታን እያዩ በስደት ምድራቸው ላይ እንዲኖሩ በመንፈስ ቅዱስ ይህን ሲጽፍላቸው እናያለን። ከቁጥር 13 በኋላ ፈጥነሽ አንብቢውና ሐሳቤን ጠቀልላለሁ። 22 ከቁጥር 13 በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡ። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያትም ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት
ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ጥቂቶቹ ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞም አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህ በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። አሜን አሜን። ጌታ ይባርክሽ። አሜን። በህይወታችን ላይ እግዚአብሔር ቃል የሚመክረን አሁን እኔም ብታዩ ጥሩ ነገር ልትወስዱ ትችላላችሁ። ገና ሰው ነኝና ድካም ይኖረኛል፣ ባለኝ ድካም ደግሞ ልትሰናከሉ ትችላላችሁ። ሁላችንም አዳጊዎች ስለሆነ ፈጽመን የጨረስን ስላልሆነ ሁል ጊዜ የእግዚአብሔር ቃል የሚነግረን አንድ እንድንመለከት ይነግራል። ከሰዎች መልካም መውሰድ በጣም ጥሩ ነው። መጽሐፍ ቅዱስ ተጽፎልናል። የእምነት አባቶች ዕብራውያን 11 ላይ እናገኛቸዋለን። መልካሙን የምንወስደው ግን ምዕራፍ 12 ላይ ዕብራውያን ሲመጣ ምን ይላል? የሃይማኖታችሁ ጀማሪና ፈጻሚ የሆነውን ማን? ኢየሱስን ተመልከቱ። ሐዋርያዊ ሆነ ጀመረው የፈጸመው በደል የሌለበት ብናየው በሁሉ ነገር ምሳሌ የሚሆንልንን ኢየሱስ ክርስቶስን እንድንመለከተው የተጠራ። እሱን ከተመለከትነው ነው ብዙ ጉልበት የምናገኘው፣ ኃይል የምናገኘው፣ እነሆ ብርታት የምናገኘው፣ ጸጋ የምናገኘው፣ ምንም ደግሞ ማንሰናከልበት ኢየሱስን ስንመለከት። ለዚህ ነው እሱ ፍለጋውን ትቶላችሁ ሄዷልና ይላል። ፍለጋውን ትቶልን ሄዷል። ስለዚህ ኢየሱስን እንድንመለከተው ነው እግዚአብሔር ሁሌ የሚጠይቀኝ። ይኸው እነንትና እንዲያገለገሉ ይኸው ኑሯቸው እንዳንል እግዚአብሔር የጠራ ማንን ነው? ኢየሱስን እንድንመለከተው ነው የጠራ። ስለዚህ እዚህ ላይ እነዚህ ሰዎች በመከራ በችግር በወንጌል ምክንያት ተሰደው ነው ያሉት በተለያየ ሁኔታ። እዚህ ላይ ያቀርብላቸዋል ኢየሱስን እንዲመለከቱት። ቁጥር 13 ላይ ምን ይላል? በጎ ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? አሁን የመጣበትን እዩት። እነዚህ ሰዎች በጎ እንዲያደርጉ ነው የሚፈልገው። በጎ ነገር እንዲያደርጉ ነው እየነገራቸው ያለው። በጎ ለምን? የእግዚአብሔር ሕይወት፣ የእግዚአብሔር ሰላም፣ መልካም ቀኖች በሕይወታችን ላይ የሚመጡት ምንድን ነው? በጎ ሕይወቱ ስንኖር ነው፣ የእግዚአብሔር ባህሪ ስለሆነ። ስለዚህ አንዳንዴ ግን ይላል እዚህ ላይ ምን ይላል? በጎ ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? እናንተ በጎ ነገር ብታደርጉ ማንም ሰው አያስጨንቃችሁም፣ በሰላም ትኖራላችሁ ይላል። ግን ነገር ግን ለካ አንዳንዴ በጎም አድርገን ተቃራኒ በሕይወታችን ላይ ሊመጣ ይችላል። መከራ፣ ችግር፣ የተለያየ ነገር ወደ ሕይወታችን ሊመጣ ይችላል። መቼ? በጎ ነገር እያደረግን። እዚህ ላይ ምን ይላል? በጎ ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራ ብትቀበሉ ምንድናችሁ ይላል? ብፁዓን ናችሁ ይላል። እናንተ በጎ እያደረጋችሁ ብትኖሩ ማንም ሰው አያስጨንቃችሁ። ነገር ግን አንዳንዴ በሕይወታችን ላይ በጎ እያደረግን ወደኛ የሚመጣው ነገር እኛን የሚያስጨንቀን የተለያየ መከራ ወደ ሕይወታችን ሊመጣ ይችላል። በዚህ ላይ ስለ ጽድቅ እንኳን መከራ ብትቀበሉ፣ ጽድቅን እያደረግን
የእግዚአብሔር እውነትን እያደረግን ሳለ ተገልብጦ ግን ያ ወደ መከራ፣ ወደ ችግር፣ ወደ ተለያየ ጭንቀት ውስጥ ቢከተን ምን ይላል የእግዚአብሔር ቃል? ብትቀበሉ ብፁዓን ናችሁ፣ ብፁዓን ናችሁ ብሎ እዚህ ላይ ይነግረናል። ማስፈራራቸውን አትፍሩ፣ አትናወጡ፣ ዳሩ ግን ጌታ እርሱን ክርስቶስን በልባችሁ ቀድሱት። መከራው ሲመጣ በሚመጣው መከራ ውስጥ አትፍሩ፣ ልባችሁም አይናወጥ። እግዚአብሔር ያየዋል። እንዲያውም አትናወጡ፣ በልባችሁ ምን በሉት? ጌታ ኢየሱስን ምን በሉት? ቀድሱት። በእናንተ ስላለ ተስፋ ምክንያት ለሚጠይቃችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። በእናንተ ስላለ ተስፋ ክርስቲያን ይህንን ተስፋ ሁሌ በልብ ውስጥ ይዞ መሄድ ያለበት ነው፣ መኖር አለበት። በእናንተ ስላለ ተስፋ ለሚጠይቃችሁ ሁሉ ምን መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። በክርስቶስ ያለው መልካም ኑሯችሁን የሚሳደቡ ሰዎች ክፉ እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። እነዚህ ሰዎች መከራ ወደ ሕይወታችን ላይ አምጥተዋል። ለሚጠይቋችሁ ጥያቄ እናንተ ምን በሉ? ይህንን ተስፋ ንገሯቸው። በምን? በትህትና ልብ ሆናችሁ ምን ንገሯቸው ብሎ ይናገራል። እና ምን ይኑራችሁ? በጎ ሕሊና። እነ ሰዎች ይሳደባሉ። ስለሚሰድባችሁ ላይ እየሰደቡን ነው የሚመጡት። እናንተ ግን ምን ይኑራችሁ? በጎ ሕሊና ይኑራችሁ። እነዚህ ሰዎች እኮ ጌታ አንድ ቀን እኮ ሊገናኛቸው ይችላል። በጎ ሕሊና። እግዚአብሔር ነገሩን እኮ ለበጎ ሊቀይረው ይችላል እያልን በጎ ሕሊና ይኑራችሁ። የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራ ብትቀበሉ ይሻላችኋል ይላል። ምንድን ነው የሚለው? ክፉ አድርገን መከራ ብንቀበል ምን ጥቅም አለው ይላል። ሌላ ክፍል ላይ ስናነበው ክፉ አድርገን ሰርቀን ብንታሰር እግዚአብሔር ይከብራል? አይከብርም። መጥፎ ነገር አድርገን በሰዎች ነገር ውስጥ አንዳንዴ ጣልቃ ገብተን ሮንግ በሆነ ነገር ውስጥ ገብተን ትክክል ባልሆነው ገብተን በዛው መከራ ወደኛም ቢመጣ እግዚአብሔር በዛ አይከብርም። ነገር ግን የእግዚአብሔር ፈቃድ ቢሆን ምን? ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራ ብትቀበሉ ይሻላችኋልና ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአተኛ ምክንያት ሞቷልና እያለ ዓይናችን ወደ ክርስቶስ እንዲሆን እዚህ ላይ ይነግራቸው። ክርስቶስ ክፉ አላደረገም፣ ሰላም ነው ያደረገው። ህዝቡን ፈወሰ። በሄደበት ሁሉ መልካምን እያደረገ ዞረ። በዲያብሎስ የገዙትን ሁሉ ነፃ እያወጣ መልካምን እያደረገ ነው የኖረው። ግን መልካምን እያደረገ እያለ ወደሱ ግን የመጣው ምንድነው? መልካም ነገር አይደለም የመጣበት። እዚህ ላይ መከራ ነው ወደ ጌታችን ኢየሱስ የመጣው። በመከራ በብዙ ተፈትኗል ጌታችን ኢየሱስ። እሱ መልካም እያደረገ እሱ ግን በተለያየ መከራና ጉስቁልና ውስጥ አልፎ የእግዚአብሔርን ፈቃድ ምንድነው? በጎ አድርጋችሁ መከራ ብትቀበሉ ነው የእግዚአብሔር ፈቃድ። ግን ክፉ አድርጋችሁ ክፉ ቢመጣ እሱ አይደለም ፈቃዱ። በጎ የእግዚአብሔርን ቃል ለመጠበቅ ስትወስኑ አንዳንዴ ያን በመወሰናችሁ የተነሳ ምን ይሆናል? መልካም ነገር ላይመጣላችሁ ይችላል። መከራ በሕይወታችሁ ላይ ሊመጣ ይችላል። አንዳንድ ሰዎች ሰምታችኋል። እኔ እኮ ለእግዚአብሔር እንዲታምኘበት እንዲው እሱ እንዲሆነ ብለው ተስፋ ቆርጠው ወደኋላ የሚሉ ሰዎች አልሰማችሁም? ብዙ ሰምተናል። እግዚአብሔር ግን ሁሉም በጊዜው ውብ የሚያደርግ አምላክ ነው። ውብ የሚያደርግ በዚህ ምክንያት ነው አሁን ከክርስቶስ ኢየሱስ ሕይወት እንድንማር የጻፈልን። ስለ ኢየሱስ ምን ይላል?
ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአተኛ ምክንያት ሞቷል። በስጋ ሞተ፣ በመንፈስ ሕያው ሆነ። በእርሱ ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም እያለ ይሄ ግን ከመሃል ላይ ዝም ብሎ ለየት ያለ ሐሳብ ነው ዝም ብሎ የከተተው። ትልቁ ሐሳብ ምንድነው? ክርስቶስ መልካም አድርጎ የመጣበት መከራ ነው። የተለያየ ችግር ነው። የተለያየ ነገር ጉዳት ውስጥ አልፏል። እሱ መልካም እያደረገ ነገር ግን እግዚአብሔር እንደዛ አድርጎ አልቀረም። መጨረሻ ላይ ምን አደረገው? አከበረው የሚለው ሐሳብ ነው ለኛ ሊነግረን የፈለገው። እዚህ ላይ ዋናው ሐሳብ አከበረው፣ በቀኙ አስቀመጠው፣ ሁሉ ነገር እንዲገዛለት አደረገው እያለ ነው የሚነግረን። ለምን? መልካምን ነገር ሲያደርግ ክፉ ወደ ህይወቱ መጣ፣ እስከ ሞት ድረስ በመስቀል ላይ ተሰቀለ፣ ተጠማ፣ ተሰቃየ፣ ተገረፈ። እነሆ ተሳለቁበት፣ ፊቱን በጥፊ የመቱት መምህሮች ትንቢት ተናገር ብለው ተሳለቁበት፣ አሾፉበት፣ ቀለዱበት። የሁሉ መከራ ነው ወደ ህይወቱ የመጣው። የእግዚአብሔር ፈቃድ ሆኖ ግን መጨረሻ ላይ ግን በመከራው አላለቀም። እግዚአብሔር በእጥፍ ክብር ጌታን እንዳከበረው እናያለን። ስለዚህ እኛም እያላችሁ ያለው እናንተ መልካም እያደረጋችሁ መልካም በጎ የእግዚአብሔር ቃል የሆነውን እየጠበቃችሁ ወደ ህይወታችሁ ግን መከራ ሊመጣባችሁ ይችላል። አስቀድሞ እንዲጠነቀቁ እንዲያውቁ። ግን መከራው ሲመጣ በዚህ ምን እንዳትፈሩ እንዳደነግጡ፣ እንዲያውም ክርስቶስን በልባችሁ ቀድሱት፣ አመስግኑት። የማይተው የማይጥል የማይለቅ እያንዳንዱ ፈተና ከአቅም በላይ እንዳይሆን የማይፈቅድ ጌታ ስላለ የሁሉ የበላይ የሆነ ለሁሉ ሊሚት ያደረገ ጌታ መውጫን የሚያዘጋጅ ጌታ እንዳለ በማመናችን የተነሳ የክርስቶስን ስም ለመጠበቅ ብለን ለእውነት ብለን ለጽድቅ ብለን ለቅድስና ብለን በወሰንነው ውሳኔ የተነሳ ይሄ መከራ ቢመጣም እንኳን ክርስቶስ መውጫውን ያዘጋጃል። ቀድሱት ብሎ የጌታችን የኢየሱስን ምሳሌ ይጽፋል። እዚህ ላይ ዝም ብለው ለእውቀት ኢየሱስ ሲሞት ለእውቀት ዝም ብለው ይጽፍላቸዋል እንዲያውቁት፣ ከሐሳባችን ዳይቨርት እንዳንሆን ዋናው ሐሳቡን ለእውቀት። ኢየሱስ ሲሞት ወዴት ሄደ? በስጋ ሞተ፣ ነፍሱ ግን ወደ ወህኒ ነው። ወህኒ ማለት አሁን ክርስቶስ ሲሞት ነፍሱ ወደ ሲኦል ነው ሄደችው። ሲኦል ውስጥ ሁለት ክፍል አለ። ሁለት ክፍል ነው ያለው። አሁን ሲኦል ከምድር ታች ያለ ክፍል ነው። ገሃነምም ታች ነው ያለው፣ ሲኦልም ታች ነው ያለው። ገሃነም ውስጥ ማንም ሰው የገባ የለም። ሲኦል ውስጥ ግን ሁለት ቦታ አለ። አንደኛው የአብርሃም እቅፍ ነው፣ ወይም ደግሞ ገነት ይባላል። ገነት ብዙ ጊዜ ሰዎች እናምታተዋለን። ገነት በመጽሐፍ ቅዱስ ላይ ፓራዳይስ 3 ቦታ ላይ ተጠቅሷል። 3 የተለያየ ቦታ ነው ገነት። አንደኛው የመጀመሪያው ገነት፣ ይሄ ለእውቀታችን ነው የምናገረው። አንደኛው ገነት አዳምና ሔዋን እግዚአብሔር ፈጥሮ ያስቀመጠበት ፓራዳይስ ይለዋል። አይ ቲንክ ወደ ኢራቅ አካባቢ ያለበት ቦታ ነው ገነት እንለዋለን። ምድር ላይ ነው። ይህንን አትርሱ። ሁለተኛው ገነት፣ ይሄኛው ገነት ደግሞ የአብርሃም እቅፍ ያለበት። ሲኦል ለሁለት ነው የተከፈለው።
አንደኛው ኃጢአተኞች የሚሄዱበት፣ ሁለተኛው ደግሞ ጻድቃን የሚሄዱበት ነው። ጻድቃን የሚሄዱበትን ቦታ የአብርሃም እቅፍ ይለዋል። ያኛው ኃጢአተኛ የሚሄዱበት ነው። አብርሃም ያለ እቅፍና ኃጢአተኞች ያሉበት ሲኦል የተለያየ ነው። በመካከላቸው ገድል እንዲገባን ተብሎ ለኛ ገድል አለ ይላል። ገደል አለ። ስለዚህ አንዱ ወደዚህ መሄድ አይችልም። በአንደኛው በአብርሃም እቅፍ ያልሆነው ሲኦል ውስጥ ስቃይ ነው ያለው፣ ለቅሶ ነው ያለው፣ ጩኸት ነው ያለው። እንደ ገሃነምን ባይሆን በጣም የጨለማ ስፍራ፣ ፍጨት ብቻ፣ ስቃይ ያለበት፣ የእግዚአብሔር ፕሬዘንስ የሌለበት ቦታ ነው። አሁንም አለ። አሁንም ኢየሱስን ያላመኑ ሰዎች ሁሉ አሁንም ሲሞቱ የሚሄዱበት በዚህ ስፍራ ነው። ይሄ የመቆያ ስፍራ ነው የሚለው ወህኒ ወይም የመቆያ ስፍራ። ሁለተኛው ገነት የአብርሃም እቅፍ ያለበት ቦታ ያኔ ኢየሱስ ከሙታን ከመነሳቱ በፊት፣ በደንብ ስሙ፣ ኢየሱስ ከሙታን በመነሳቱ በፊት ያለ ቦታ ነው። ከመነሳቱ በፊት እያንዳንዱ ጻድቃን እግዚአብሔርን የሚፈሩ ሰዎች ሁሉ መላእክቶች ወደዚህ ወደ አብርሃም እቅፍ ነው የሚወስዱት። እነ ዳዊት ያሉበት፣ እነ አብርሃም ያሉበት፣ እነ ኖህ ያሉበት፣ እነ ኤልሳ ያሉበት፣ እነ ኤርሚያስ፣ እነ ኢሳያስ፣ እነ ዳንኤል ያሉ እንዲሁ ማንኛውም እግዚአብሔርን የሚፈራ ሰው ጻድቃን የሚሄዱበት የቆይታ ስፍራ። ይሄ ስፍራ ሰላም ነው ያለው፣ ደስታ ነው ያለው፣ እረፍት ነው ያለው። ትዝ ይላችኋል ሳኦል በዛ ሴትዮ ሳሙኤልን ሲያስነሳው ምንድን ነው ያለው? ለምን ቀሰቀስከኝ? ስለዚህ እንደዚህ አይነት የአብርሃም እቅፍ ይለዋል፣ ወይም ደግሞ ገነት ይለዋል። እንዴት ነው ገነት እንደሚባል ያወቅነው? ካስታወሳችሁ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እያለ ከጎኑ የተሰቀለው ሰውዬ አመነው። ሲያምነው ምን አለው? ዛሬ በገነት ከኔ ጋራ ትሆናለህ አለው። በመስቀል ላይ ሆነው ጌታ በጎኑ ለተሰቀለው ዛሬ ከኔ ጋራ በገነት ትሆናለህ። ስለዚህ ጌታችን ኢየሱስ ሲሞት የሄደው ወዴት ነው? ወደ ሲኦል ነው አይደል? ሲኦል ወደ ሲኦል ነው ሄደው። ለ3 ቀን ሲኦል ነው የሄደው። ነፍሱ ወደ ሲኦል ነው ሄደው። ወደ ሲኦል ወረደ። ወደ ሲኦል ሲወርድ ያ አብርሃም እቅፍ ያለበት ቦታ ነው፣ ወይም ደግሞ ገነት። ለምን? ዛሬ በገነት ከኔ ጋራ ትሆናለህ አለው። የሄደው ወደ ሲኦል ስለሆነ ያ ስፍራ ገነት ይባላል፣ ወይም ደግሞ የአብርሃም እቅፍ አብርሃም ቡዝ ይባላል። ስለዚህ ጌታ ሶስተኛውን ገነት ተናግሬ ወደዚህ ወደ መጽሐፉ ሐሳብ ገባለሁ። የሶስተኛው ገነት ደግሞ በሰማይ ሶስተኛው ሰማይ ላይ ያለ ስፍራ፣ የእግዚአብሔር ዙፋን ባለበት ስፍራ ያለ ስፍራ ገነት ይባላል። 3 ሰማይ አለ፣ የምናየው ሰማይ አለ፣ ሌላ ሰማያት ይለዋል። ሰማይ፣ ሰማያት፣ ሰማያታት። ሶስተኛው ሰማይ የእግዚአብሔር ዙፋን ያለበት ሰማይ ገነት እንደሆነ እናያለን። በምን አወቅነው? ሐዋርያው ጳውሎስ ሲነጠቅ ምን አለ? ወደ ገነት ተነጠቁ፣ ጌታ ወዳለበት ወደ ገነት። ወዴት? ወደ ሶስተኛ ሰማይ ተነጠቁ አለ። ስለዚህ ምንድነው የሆነው? ጌታችን ኢየሱስ ከሙታን ሲነሳ ብቻውን አይደለም የተነሳው። በክርስቶስ በዚህ በአብርሃም እቅፍ ያሉትን ሁሉ ቅዱሳንን ሁሉ ወዴት? ወደ ፍቅሩ ልጅ መንግስት ምን አረጋቸው ይላል? አፈለሳቸው ይላል። አንዳንዶቹ ከሙታን ተነሱና በስጋ ለቤተሰቦቻቸው ታይተው ተነጠቁ። ወዴት? ሽፍትን የተደረገው የአብርሃምን እቅፍ ወደ ሶስተኛው ሰማይ ጌታ እንደወሰዳቸው እናያለን። ወደ ሶስተኛው ሰማይ ክርስቶስ ከሙታን አስነሳቸው። በእግዚአብሔር በስተቀኙ ምን አረጋቸው ይላል?
አስቀመጣቸው ይላል። ይሄ እኮ ለእኔና ለእናንተ የተደረገ ታላቅ ታላቅ ምስራች። ኢየሱስ ከሙታን ሲነሳ ብቻውን አይደለም የተነሳ፣ በክርስቶስ ያሉትን ሁሉ ሰብስቦ ሄዶ ወደ ሶስተኛው ሰማይ የጠላትን ስልጣን ገፎ በግልጥ አሳይቶ እያንዳንዱ ቅዱሳንን አፍልሶ ወደ ገነት ነጠቀ። ስለዚህ ሐዋርያው ጳውሎስ ብሞት ወደ ጌታ ጋር ብሄድ እናፍቃለሁ ይላል። አሁን እኔና እናንተ ስንሞት ወደ አብርሃም አቅፍ አይደለም የምንሄደው፣ ወደ ሲኦል አይደለም የምንሄደው። ወዴት? ወደ ሶስተኛው ሰማይ ወደ ገነት። ስለዚህ ወደዚህ ወደ ሐሳቤ ስመለስ ጌታችን ኢየሱስ ከሙታን ሲሞት ወደ ሲኦል ሄዶ ወደ ወህኒ ሄዶ ሰበከላቸው ይላል። ምንድነው ስብከቱ? ስለማመን አይደለም። ስለማመን እመኑን በእኔ አይደለም። ኦሬዲ አንድ ሰው ከኖረ በኋላ ለፍርድ ኦሬዲ እግዚአብሔር ወስኖለታል ከሞተ በኋላ። ስለዚህ የደህንነት አይደለም። ምንድነው? ፕሮክሌም ነው ያደረገው። የሚጠብቁት እና አብርሃም የሚጠበቀው የነበረው እሱ እንደሆነ፣ እሱ የነገስታት ንጉስ የጌቶች ሁሉ ጌታ እንደሆነ፣ እሱ የእግዚአብሔር ልጅ እንደሆነ ለምን በወህኒ ላሉ ሰበከላቸው ይላል። ሌላ አንድ ወህኒ አለ። በኖህ ጊዜ ኃጢአት የሰሩ ሰዎች አሉ። ኃጢአት የሰሩ ሰዎች እነዚህ ሰዎች ምንድናቸው? የኔፍሌም ዘር የነበሩ የሚላቸው አሉ። ምንድናቸው? እኔ እንደምረዳው እኔ እንደሚገባኝ ሰይጣን የመላእክት የእግዚአብሔር መላእክት የነበሩ ሰው መላእክቶች የሰውን ልጆች አይተው በፈቃዳቸው የነበራቸውን ኦቶሪቲ ጥለው መላእክት የእግዚአብሔር መላእክቶች እንደምናውቀው ሰው የመሆን ካፓሲቲ ያላቸው አይደል? እና አብርሃምን እንደ ሰው ነው የቀረቡት፣ እንደ ሎጥን እንደ ሰው ነው ያወጧቸው። ሰው ሆነው የሰውን ልጆች ወሰዱና ግብረ ስጋ ግንኙነት አደረጉ። በዛ የኔፍሌም ዘር ተወለደ። ስለዚህ ይህንን ያደረጉትን እነዚህን መላእክቶች ጌታ ሰብስቦ በእስር ቤት ውስጥ ነው ያሉት። አሁን በሲኦል በእስር ቤት ታስረዋል። ለምን? ለፍርድ እየጠበቁ ነው ያሉት። ይሄንንም የምናገኘው ሁለተኛ ጴጥሮስ ላይ እናገኘዋለን። እንደገና ይሁዳ ላይ እናገኘዋለን። ይሄንን በእስር የታሰሩ መላእክቶች አሉ። እንዲያውም በጣም ይገርማል። ዮሐንስ ራእይን ስናነብ ከነዚህ ከታሰሩት መላእክቶች በመጨረሻው ጊዜ የተወሰኑ ይፈቱና ወደ ምድር ይሄዳሉ። እንዴት መከራ፣ እንዴት ምድርን ብዙ መከራ ውስጥ እንደሚከቱ፣ ክፋትን በማድረግ ሰውን በማጫረስ በጦርነት እንዴት እንደሚገለጡ እናያል። ዮሐንስ ራእይን ስታጠኑ ታያላችሁ። እግዚአብሔር እኮ ባይከልል ኖሮ ባይዝ ኖሮ እቺ ምድር ምን እንደምትመስል እኮ በቃ ቃል የለም። እግዚአብሔር ግን ስለሚከለክል ነው። ከነዚህ ከታሰሩት መላእክቶች እንዲፈቱ ይደረጋል። በመጨረሻው ዘመን ላይ ጌታ ከመምጣቱ በፊት ይናገር። ዮሐንስ ራእይ ስናጠና ይሆናል። ግን ኢየሱስ ሄዶ እነዚህም ላሉ በሲኦል ላሉ እሱ የነገስታት ንጉስ የጌቶች ሁሉ ጌታ የሚጠበቀው እንደሆነ ፕሮክሌም ነው ያደረገው። ሰበከላቸው ሲል ይሄ ራሱ ጌትነቱን አወጀ፣ እንዳወጀላቸው። ስለዚህ ወደ ሐሳቤ ለመጨረስ የእግዚአብሔር 21 ቁጥር ላይ ጥቂቶች ማለት 8 በነፍስ በውሃ የዳኑ መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘ። ይህ ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በክርስቶስ ኢየሱስ ትንሣኤ ነው ይላል። ያው እኛ ስንጠመቅ ወደ ውስጥ ስንገባ ሞተናል፣ ወደ ላይ ስንወጣ ከክርስቶስ ጋር ተነስተናል ነው የምንለው። ማለት ሞተናል። ኤርሚያስ ለፈቃዱ ሞተ ነው ወደ ውስጥ የሚገባው። ስለዚህ መሳደብ የማልችለው መልሼ መሳደብ የማልችለው ኤርሚያስ የሚፈልገውን ነገር ለማድረግ ሞቷል። ሞቻለሁ ብዬ ኪዳን ገብቻለሁ። እናንተም እኛ በህይወት ስንነሳ ከውሃው ስንወጣ አሁን የቀረውን የህይወት ዘመኔ በጌታዬ ነው የምኖረው ብዬ ነው ኪዳን የገባው። ስለዚህ ጌታ
ይፈልግ ጌታ በዚህ ኪዳን መሰረት መንፈስ ቅዱስን ሰጥቶኝ ይሄን ቅዱስ የሆነው መንፈስ በልቤ ውስጥ አኖረውና ይሄንን ቤተ መቅደስ ቅዱስ እሱ ቅዱስ ነውና በኑሯችሁ ሁሉ ቅዱሳን ሁኑ ብሎኛል። የገባንበት ህይወት ህብረት ያደረግንበት አምላክ ቅዱስ ነውና እኛም ለሱ ተቀድሰን እንድንኖር እግዚአብሔር ስለሚፈልግ መንፈሱን ሰጠን፣ የሱን ኪዳን ጠበቀ። ስለዚህ ስንነሳ የራሳችንን ሐሳብ ለማድረግ አይደለም፣ የቀረውን ህይወት ዘመናችን ክርስቶስ የሚወደውን ብቻ ለማድረግ ነው ኪዳን የገባ ነው። ይሄም በጥምቀት ነው ይላል። ጥምቀት ዝም ብለን ውሃችንን ቆሻሻ ነገራችንን አይደለም ታጥበን የወጣንበት፣ ግን የበጎ ሕሊና ልመና ነው። ልመናም ጸሎትም የተያዘ ነው፣ እግዚአብሔርን የምንለምንበት። ስለዚህ ትንሣኤ ነው ይላል። ወደ ሐሳባችን ስንመጣ እርሱም ይላል መላእክትን ስልጣንም ኃይልም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ ይላል ጌታችን ኢየሱስ። እርሱም መላእክት ስልጣናት ኃይል ከተገዙለት በኋላ ወደ ሰማይ ሄዶ ለእግዚአብሔር ቀኝ አለ። በቃ ዋናው ሐሳቡ ይሄ ነው። ኢየሱስ መከራ ተቀበለ። የእግዚአብሔር ፈቃድ ስለነበረ መልካም እያረገ እያለ እሱ ግን መከራ ወደ ህይወቱ መጣ። ያ መከራ ግን እስከ መጨረሻው አላጠፋውም፣ እግዚአብሔር አከበረው ይላል። በዚህ ዘመን በዚህ ምድር ብቻ አይደለም፣ ሊመጣ ባለው ዓለም እንኳን ከስም ሁሉ በላይ ያለውን ስም ሰጠው ይላል። ኃይላት፣ ጌትነት፣ ስልጣናት፣ ዙፋናት በሰማይ ሆነ በምድር ሁሉ በኢየሱስ ስም እንዲንበረከክ አደረገለት ይላል። አሁን በሰማይ በእግዚአብሔር ቀኝ ቁጭ ብሎ ከሁሉ በላይ ሆኖ እግዚአብሔር ምን አደረገው ይላል? አከበረው ይላል። ግን ያንን መከራ ያንን ጽዋ አባቶ ፈቃድ ከሆነ ይህን ጽዋ ከኔ ይለፍ አለ። ባያደርግ ኖሮ ግን እኛም አንድንም የሁሉ ክብር እኖ ክርስቶስ ራሱን በፈቃዱ አዋርዶ ስለነበረ ይሄንን ክብር ሁሉ ደግሞ ያኛውን ይሄ ሁሉ ክብርን ያገኘው በመታዘዙ የተነሳ አባቱን በመታዘዙ የተነሳ እግዚአብሔር ያለ ልክ ከፍ አደረገ። ስለዚህ ለኛ ከሰዓት የተነሳ ወደዚህ ላይ ጠቀልላለሁ። እኛም ስለ እውነት ብለን ስለ ወንጌል ብለን ስለ ቃሉ ብለን መልካምን እያደረግን የሚያስጨንቃችሁ የለም ይለናል። ግን አንዳንዴ ግን መልካምን ስትኖሩ መልካምን በትዳራችሁ መልካምን ለማድረግ ስትነሱ በወንድሞች ጋር በህብረታችሁ መልካምን ለማድረግ ስትኖሩ በተለያየ መልካምን ለማድረግ ስትነሱ አንዳንዴ መልካም ነገር ወደ ህይወታችሁ ላይመጣ ይችላል። ግን እናንተ ግን እንደዚህ ኑሩ፣ እግዚአብሔር ያከበሩኝን አከብራለሁ ብሎ ምሳሌ የሆነውን ኢየሱስን እንዴት እንዳከበረው ጻፈልን። ስለዚህ እኛም የሱን ፈለግ እንድንከተለው ጽፎልን። ክርስቶስ በስጋ ስለኛ መከራ ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እያለ ምዕራፍ 4 ይቀጥላል። ጌታ ፈቅድ የሚቀጥለው ሳምንት እንቀጥላለን። ስለዚህ ዛሬ እዚህ ላይ አቆማለሁ። ወንድሞቼ እህቶቼ፣ ህይወት ምን ይመስላል? ጌታ ወደ ህይወታችን ሲመጣ ሲያይ፣ ትህትናችንን ሲያይ፣ ፍቅራችንን ሲያይ፣ ርኅራኄያችንን ሲያይ፣ በወንድሞቻችን ያለውን መከራ እያየን ያለውን የምናደርጋቸውን ውሳኔዎች ሲያይ ምን ይላል? አንደበቶቻችንን ሲያይ የምናወጣው የእሱን መልካም በጎነት ልትናገሩ የተመረጠ ትውልድ ይላል። ምን ያህል የእሱን በጎነት እንናገራለን? ክፉ ያደረጉብን ሰዎች ምንድነው የምንመልሰው? ተንኮል ያደረጉብን የጎዱንን ምላሻችን ምንድን ነው? ዛሬ እግዚአብሔር እየመከረን ያለው ወደ እግዚአብሔር ቃል ህይወታችን እንዲመለስ፣ ለምን? መልካም እንዲሆንልን፣ የእግዚአብሔርን ህይወት እንድናይ፣
ጸሎታችን እንዲመለስ የእግዚአብሔር ዓይኖች ወደኛ እንዲሆን መጨረሻ ላይ ደግሞ እንዲያከብረን ጌታ መንገዱን ነገረን። በረከትም ልትወርሱ ለዚህ ተጠርታችኋል። የበረከት መንገዱን ነግሮናል። ሁላችንም እንጸልያለን። ሃሌሉያ። ክርስትና ትግል አይደለም፣ መረዳት። እንደ በጎች በሸላቶቹ ፊት ዝም እንደሚል ጌታ ሁሉን ያውቃል፣ ሁሉን ያውቃል። እንዳላዋቂው መልካም ያደረገለት ይሁዳ፣ ሊያከብረው የመጣው ይሁዳ አሳልፎ ሊሸጠው መጣ። ምስመውን እሱን ውሰዱታል። ወደ እሱ ሲመጣ እኔ በሆን አይዶን ነው ምን እንደማረግ አመጣጥን እኮ አውቀዋለሁ። ስመኝ ምልክት ልታሳይ ነው አይደል? የምናገረው ቃል ምን ይሆናል ከዛ በኋላ አላውቅም። ኢየሱስ ግን ምን አለው? ወዳጄ ይሁዳ። ዋው! የክርስቶስን ፈለግ ልንከተል ተጠርተን፣ ፈለግ ውስጥ ሕይወት አለ፣ ፈለግ ውስጥ ሰላም አለ። ዛሬ ሰላም ያጣን ሰዎች አለ። የሰላም አለቃ ኢየሱስን ይዘን ሰላምን ግባ፣ ሰላምን ውጣ ብሎ የሚያዝ ጌታ እያለ ሰላም አጥተን ይሆን? ምክንያቱ ምን ይሆን? አብረን ከሰዎች ጋር አብረን የምንባላ ከሆነ እንዳትጠፉ ተጠንቀቁ። አሜን። ዛሬ ወደ እግዚአብሔር ቃል ሲመርመሩ ምንድን ነው እረፍት ያጣን? ሰላም አጥተን ይሆናል፣ ደስታ አጥተን ይሆናል፣ እርካታ አጥተን ይሆን? ምክንያቱ ምንድን? የእግዚአብሔር ቃል ግን ሕይወትን ሊወድ መልካም ቀኖችን ሊያይ የሚፈልግ ሰው ከክፉ ከንፈሩ ተንኮል ከመናገር ይከልከል። ዛሬ ለአንደበታችሁ ኪዳን ገብታችሁት ከዛሬ ጀምሮ አብራችሁ ይጸልዩ። አብረን እንጸልይ። በእግዚአብሔር ፊት ነው የምንጸልይ። አንደበት እሳት ሰውን ይጎዳል። ከአምልኮ ያወጣል። አንደበቴ የእግዚአብሔርን ነገር የሚያከብር እንጂ እግዚአብሔርን የሚያሳዝን እንዳይሆን የሰማይ አምላክ እግዚአብሔር ሆይ ቀድስልኝ። ወንድሞቼን ቀድስ፣ እህቶቼን ቀድስ። የኢሳያስን አንደበት የቀደስክ ጌታ የዚህ ቤት ያለ ነው የእያንዳንዳችንን አንደበት ቀድስ። ባላየነው ነገር ላይ እየገባ ባላወቅነው ነገር ላይ እየተናገር አንተ እንዳናሳዝን አንደበታችን ፈጽሞ የተቀደሰ ይሁን። የኔን አንደበት ቀድሰው። የወንድሞቼን አንደበት ቀድስ። የእህቶቼን አንደበት በጌታ በኢየሱስ ስም እንድትቀድስ ጸልይ። አሜን። አቤቱ አመሰግናለሁ። ምሕረት አድርገልን። የሚጠቅመንን የህይወት የሚሆንን ቃል እያስተማርከን ስለሆነ ተመስገን። ሰምተን እግዚአብሔር ሆይ እነሆ ታዘን ህይወት እንዲሆንልን እግዚአብሔር ሆይ ጸጋ ይብዛልን። ስለ ሁሉ ክብር ላንተ ይሁን። ስላገለገሉን ጋሽ መንጌ እንዲሁም ስለ ሮዚ እንዲሁም ዕለት ዕለት የሚተጉ በዚህ ስፍራ ያሉ እግዚአብሔር ሆይ ወንድም እህቶችን ስለሰጠን ሁሉ ባረካል። ስለ ቤተክርስቲያን ስላሉት አገልጋዮቻችን እንደዚህ ሴታፕ እንዲሆን ያደረጉ ወንድሞች እህቶቻችን ሁሉ እግዚአብሔር ይባርክ። ህዝብን ሁሉ ይባርክ። በሐዘን ተስፋ በመቁረጥ ግራ በመጋባት ያለው
ዛሬ የእግዚአብሔር መንፈስ ሕይወቱ እንዲታደስ በኢየሱስ ስም ጸልያለሁ። አሜን። አጽናንተ አበርትተ ደግፈ ወደ ቃል እንድትመልስ በጌታ በኢየሱስ ስም ጸልያለሁ። አሜን። ሁሉ ክብር ላንተ ይሁን፣ ምስጋና ላንተ ይሁን። አሜን። በኢየሱስ ስም ብለህ ስማን። አሜን። አሜን። ጌታ ይባርክ። ጌታ ይባርካችሁ። እግዚአብሔር ጌታ ይባርክ። ይባርክ።